ስንት ምቀኛና ስንት ሸረኛ በሞላበት በተረፈበት ቅናተኛ በሞላበት ዘመን እኔ እንደ ሀይሚ አይነት ልብ ንጹህ ሴት ሩህሩህ ልክ እናት የሆነ ልብ ያለው ሰው ማግኘት በዚህ ምድር ላይ ለእኔ በጣም ይከብደኛል። የምሬን ነው የምላችሁና እኔ በቻናሌ ላይ ከሌን ሼር ስላደረግኩትኝ እይታ ያገኛል ምናምን ያድጋል ምናምን ነገር የሆነ ነገር የሚያስቡ አሉ ማለት ነው። እና ሀይሚ የሆነ ነገር ሼር አድርጋ አይቼ በጣም ነው ደስ ያለኝ ያስደሰተኝ። እንደዚህ ሰውን ሰፖርት ማድረግ ምናምን ነገር ከሚባለው በላይ አስደስቶኛል። ላይክ ደስቴን ለመግለጽ ነው እዚህ ጋር አሁን የመጣሁትኝ። የኔ ቅን የኔ እናት እናንተ ደግሞ ሼር ያደረገችውን በሀይሚ ቤት እየገባችሁ የልጅቷን ሙዚቃ አዳምጡላት። አዲስ ስራዋ ነው። ሀይሚን የምንወድ ሁላችንንም 1 ሚሊዮን እይታ ምናምን ነገር ቤተሰብ አበረታቷት ምናምን ብላ ሼር አድርጋለች ማለት ነው። ቅማምዬ የኔ ቆንጆ በጣም ደስ ይላል። በርችልኝ። ሌት ጎ 1 ሚሊዮን እይታ እና ሀይሚዬ ቢያንስ እንኳን ግማሽ ሚሊዮን እይታ አስገቡ ለልጅቷ እይታ ማለት ነው። የልጅቷን ስራ አበረታቷት። ቅንነት አይከፈልበትም። መልካምነት ለላይኛው ቤት እንጂ ለምድር ላይ አይደለም። ለምድር ላይማ ቅን የሆነ ሰው የለም። ምክንያቱም ዛሬ ያጎረሰ እጅ ነገ መልሶ ይነክሳል እና ይቺ ትንሽ ልጅ ለኛ ብዙ ደግነትን አስተምራለች። ጥንካሬን፣ ጅግንነት ብዙ ነገር አስተምራኛለች። እኔ ራሴን ወክዬ እንትን ልበል ላውራ። ምክንያቱም ሰው ራሱን ወክሎ ነው ማውራት ያለበት። ሰው ራሱ ውስጡ ሲኖር ነው ሊያወራ የሚችለው። ውስጡ ከሌላ ሊያወራ አይችልም። እና ሀይሚዬ ለኔ የኔ ዘመን ምርጥ ጅግና፣ ትሁት፣ ደግ ልብ ያላት በቃ ቅን ልብ ያላት የሆነ ተንኮል የሌለባት ምናምን የሆነ አሌለ ውስጧ በደግነት የተሞላ ነው። ሩህሩህ ናት። እመቤቴን ነው የምላችሁ እመቤቴን። እና እከሌ ይበልጠኛል እከሌ እንደዚህ ይለኛል ምናምን ፉክክር ነው አሁን ላይ ልታይ ነው እንዴ ሚዲያ ላይ ሀይሚ ነው እንደምናየው ማለት ነው። ግን ይሄ እውቅናዋ እንኳን ይሄ ፌመስ ናት እና እኔ ፌመስ ነኝ ምናምን ብላ ራሱ የሆነ ራሷን የማትሰቅል በቃ ሚዛናዊ የሆነ ሰው እዩኝ የማትል አለኝ ብላ የማትኮራ እርብ እመቤቴ ስም እና ልባችን ደግ መሆን እንኳን ቢያቅተው ከሰው አይተን ደግነትን እንማር። ቢያንስኛ መሆን ባንችል ማለት ነው። እና ሌላው ነገር ደግሞ አስደሳች ቲክታክ 140 ሺህ ደርሳለች። በጣም ነው ደስ ያለኝ። ሀይሚዬ ከፍ በይልን። ቀጣይ ደግሞ 300 ሺህ ዩቲዩብ እንጠብቃለን። የኔ ንግስት ከፍ በይልኝ የኔ ጅግና። ሁልጊዜም አሸናፊ እንድትሆኒ ነው የምፈልገው። ተሸናፊ ሆነሽ ማየት አልፈልግም። ቀጣይ 300 ሺህ እና 200 ሺህ እንጠብቃለን። ፎሎ ያላደረጋችሁ ፎሎ አድርጓት። ሀይሚዬ እዚህ ጋር እኔ ለጥፈዋለሁ ስሟን ማለት ነው። ፎሎ እናድርጋት፣ ፑሽ እናድርጋት። ቅንነት አይከፈልበትም። ደግነት፣ ቅንነት ለራስ ነው። እና እንግዲህ ጠፋ ብለዋል። ብሩኬም ሀይሚም ጠፋ ብለዋል። ምናልባት መጥተውም ሊሆን ይችላል ዱባይ አይታወቅም። እንግዲህ የሆነ ነገርም ሊኖር ይችላል። እንዳትደነግጡ። ከባድም ፕራንክ ሊኖር ስለሚችል ጭምጭምታ ሰምቻለሁኝ። ግን እንደዚህ ነው ተብሎ ተዘርዝሮ ነው የተነገረኝ። ግን ማውራት አልፈልግም። ምክንያቱም የእነሱን ስራ እኔ ማበላሸት አልፈልግም። ሊሆንም ላይሆንም ይችላል። ምናልባት ሊተውትም ይችላሉ። ግን ያው ሀይሚዬና ቡራ አብሮ ነው እዚህ ዱባይ የሚመጡት። ብሩክ ሀይሚን ጥሎ አይመጣም በጭራሽ። አብረው ነው የሚመጡት። መተውም ሊሆን ይችላል እንግዲህ የጠፉበት ምክንያት እንደዛም ሊሆን ይችላል። አይታወቅም። እንግዲህ ምናይ ይሆናል። ስለጠፉ መተው ሊሆን ይችላል ብዬ ነው እኔ ያሰብኩት። የእናንተ ደግሞ አላቅም ምን እንዳሰበ የእናንተ ልብ ማለት ነው ውዶች። የኔ ልብ ያሰበው እንደዛ ነገር ነው ያሰብኩት ማለት ነው። ምክንያቱም መጥፋት አብዝተዋል። ትናንትና ነው ለካ ዛሬ እናይና ዛሬ ካልመጡ እውነትም ጠፍተዋል ማለት ብሩኬ እስቲ ያው ካሜራ ላይ ከካሜራ ራቅ ብለን እናውራበት ስላለ ምናልባት መቀረጡን የነበራቸውን ቆይታ እንዲቀረጥ ላይፈልግም ይችላል። እንዳለው ምናልባት ተስማምተው ከካሜራ ራቅ ብለው ሊያወሩበት ይችላሉ ማለት ነው። አይታወቅም እንግዲህ ወይንም ፏ ብለው ሊመጡ ይችላሉ። ለግን ተናፍቃችኋል። ዛሬ ብትመጡ ጥሩ ነው። ዛሬ ነው እንዴ? ዛሬ ትመጣላችሁ ተስፋ አለኝ። ወይንም እዛው ሆናችሁ ትመጣላችሁ፣ ወይንም እዛው ኢትዮጵያ ሆናችሁ ትመጣላችሁ። አንድ ነገር ሊኖር ይችላል ዛሬ